ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 1 2018 ዓ.ም የዕለቱን ሁለተኛ መረጃ የአመሻሽ መረጃና ዘገባዎችን ወደ እናንተ አደርሳለሁ። ነሐሴ 1 2018 ዓ.ም በወሩ የመጀመሪያ ቀን ላይ እንገኛለን። በሰሜን ኢትዮጵያ ያለውን ወታደራዊ ውጥረት፣ የኃይል አስተላለፍ፣ ቀጠናዊ ሁኔታ በተመለከተ ዓለም አቀፍ ሚዲያዎች ትኩረት ሰጥተዋል። ከዚህ ጋር በተያያዘ ቢቢሲ እና አልጀዚራን ጨምሮ በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ ሁሉም በየፈርጁ ዘገባዎችን ይዘው ወጥተዋል። ይህንን ጨምሮ የኢትዮ ፎከስ የግንባር መረጃዎችን አካትቼ በዚህ ሰዓት አብዛኛውን ጊዜያችን ወታደራዊ ዘገባዎች ላይ እናተኩራለን። ሁሉም በሚባል ደረጃ ያለው ወታደራዊ ዘገባ ነው የተካተተው። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ከዚህ ጋር በተያያዘ እንግዲህ ምናልባት በሚቀጥሉ ጥቂት ቀናት ጦርነት ሊፈነዳ ይችላል፣ ሊቀሰቀስ ይችላል ለሚለው ትልቅ ማሳያ ይሆናል። በየቀኑ እየቀረቡ ካሉ መረጃዎች ባሻገር አሁን ዓለም አቀፍ ሚዲያዎች ጭምር ትኩረት አድርገዋል። እንዲሁም ደግሞ በኬንያ ናይሮቢ የኢትዮጵያ ኤምባሲ አምባሳደር የቀድሞው ጀነራል ባጫ ደበሌ ከቢቢሲ ጋር የነበራቸው ቆይታ በተመለከተ ምን ምን ጉዳዮች አሉ የሚለውንም እንደዚሁ እንመለከታለን። ከአነሷቸው ጉዳዮች አንጻር አንዳንዶቹን በአሃዛዊ ቁጥሮች ጭምር እንሞግታለን። እሱን ወደ እናንተ አደርሳለሁ። እነዚህና ሌሎች ዘገባዎችን እየተከታተላችሁ አብራችሁ ትቆያላችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ብርቱ ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በቀጥታ ወደ መረጃዎቹ ነው የሚሄደው። እንግዲህ ዓለም አቀፍ ዜናዎች በሰሜን ኢትዮጵያ ያለውን ወታደራዊ ውጥረትና የኃይል አሰላለፍ እንዲሁም ቀጠናዊ ሁኔታውን በተመለከተ ከኤርትራ እስከ አዲስ አበባ ከመቀሌ እስከ ካርቱም እንዲሁም ደግሞ ቀጠናዊ ሁኔታውን በተመለከተ ያወጧቸው ዘገባዎች አሉ። በዛሬው ዕለት አልጀዚራ ይዞት የወጣው ዘገባ በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ እና እንዲሁም ደግሞ የኋላ ታሪክ ወይም ደግሞ ባክግራውንዱን ጭምር በማካተት ከአሁን በፊት ከህወሓት ጋር በነበረው ጦርነት የነበረውን የኃይል አሰላለፍ እና አሁን አዲስ ያለውን የኃይል አሰላለፍ በዝርዝር አስቀምጧል። እሱን ወደ እናንተ አደርሳለሁ። በሰሜን ኢትዮጵያ የተቀያየረው የፖለቲካና የጦር ህብረት በሚል ባወጣው ዘገባ አልጀዚራ 2013-2015 ዓ.ም በሰሜን ኢትዮጵያ በተደረገው ደም አፋሳሽ ጦርነት ማብቃት በኋላ በስፋት የተቀያየሩ የአጋርነትና የትብብር የጦር መስመሮች ቀጠናውን ወደ አዲስ የፖለቲካና የደህንነት ስጋት ከተውታል ይላል። ቀደም ሲል ፌዴራል መንግስቱ ጋር በመሆን የህወሓትን የተዋጉ የኤርትራና የፋኖ ኃይሎች አሁን ከፌዴራል መንግስቱ ጋር ከፍተኛ ግጭት ውስጥ የገቡ ሲሆን የፌዴራል መንግስት ደግሞ የቀደሙ አጋሮቹን ከህወሓት ጋር መማበር የጋራ ግንባር ፈጥረዋል ሲል በመክሰስ ላይ እንደሚገኝ አልጀዚራ ይዞ ወጥቷል። የኃይል አሰላለፉና ዋና ዋና አካላትን በተመለከተ አልጀዚራ ሲያወጣ የመጀመሪያው ህወሓትን ነው ያስቀመጠው። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ክንፍ በመቀሌ የሚገኙ የክልሉ አጠቃላይ ሚዲያዎችና የመቀሌ ከተማ ከንቲባ እንዲሁም ደግሞ የትግራይን አስተዳደር በሙሉ መረከቡና በቁጥጥር ስር መዋሉን ያትታል ዘገባው። የመንግስት ክስ ደግሞ ከህወሓት አንጻር የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት በላከው ደብዳቤ ላይ የህወሓት አክራሪ ክንፍ ከኤርትራ ጋር በመሆን በሰሜን ኢትዮጵያ በሰሜን ወሎ በወልዲያ ቀጠና ጥቃት ለሚያደርጉ የፋኖ ኃይሎች የፋይናንስና የሎጂስቲክ ጦር መሳሪያ ድጋፍ ያደርጋሉ የሚለውንም አልጀዚራ ይዞ ወጥቷል። የህወሓት ደግሞ በምላሹ በፌዴራል መንግስቱ የተፈበረከ የሐሰት ዘገባ ነው ሲል ማስተባበሉንም እንደዚሁ አልጀዚራ ዘግቧል። መንግስት የፕሪቶሪያ የሰላም ስምምነት ባለመተግበሩ ትኩረት ለማስቀየር ያቀደውና በጥቃት አድራሾቹና በተጠቂዎች መካከል ያለውን ታሪክ ለመቀየር የተደረገ አደገኛ ሙከራ እንደሆነ ህወሓት ለአልጀዚራ የሰጠውን ምላሽ ነው ይዞ የወጣው። በፋኖን በተመለከተ አልጀዚራ ይዞ በወጣው ዝግብ ፋኖ ከአጋርነት ወደ ወታደራዊ ግጭት ወይም ደግሞ ኃይል በሚል 2008 ዓ.ም የተቀሰቀሰውን ህዝባዊ እምቢተኝነት ተከትሎ የተደራጀው የፋኖ ኃይል በትግራይ ጦርነት ወቅት ከመንግስት ጎን ተሰልፎ የነበረ ቢሆንም በኋላ ላይ ትጥቅ የመፍታት ጥያቄን በማንሳት ከመንግስት ጋር ወደ ከባድ ጦርነት ገብቷል ይላል አልጀዚራ። ያው ደጋግሜ እዚህ ላይ እንደማነሳው እንግዲህ አልጀዚራም ሆነ ሌሎች ዓለም አቀፍ ሚዲያዎች ፋኖን በተመለከተ ያላቸው ከመጀመሪያው ጦርነት ጀምሮ ያላቸው ስሁት አስተያየትና ስሁት ድምዳሜ ነው። ፋኖ የአማራ ህዝብ የህልውና ጉዳዮችን ይዞ እንጂ ትጥቅ ከመፍታት ካለመፍታት ወይም ደግሞ በመጀመሪያው ጦርነት ከፌዴራል መንግስት ጋር በመተባበር እያደረገው አይደለም። በወቅቱ ህወሓት ወደ አማራ ክልል ዘልቆ ሲገባ የጦር ሜዳው ወደ አማራ ክልል ከመሆኑ ጋር በተያያዘ ያደረገው ራስን የመከላከል ጉዳይ እንጂ ይሄ ለፌዴራል መንግስቱ ተባባሪ ሆኖ ያደረገው ተብሎ በተደጋጋሚ የሚቀርበው የአልጀዚራ ዘገባ አሁንም ማስተካከያ ያልተደረገበትና በተራ ትጥቅ ፍታ አትፍታ ከሚል ጉዳይ ጋር በተያያዘ ወደ ጦርነት የተገባ አስመስሎታል። በእርግጥ እንግዲህ ልዩ ኃይሉን ለመበተን የተደረገው ጉዳይ እዚህ ላይ እንደ አንድ ጉዳይ ሊነሳ ይችላል። ያም ሆኖ ግን ከፋኖ አጠቃላይ የህልውናና አማራ ህዝብ ካለበት ሁኔታ አንጻር ግን ይህንን የሚያሳይ አይደለም።
የፋኖ ዓላማ አሁን ላይ የመከላከል እርምጃ አልፎ የጠቅላይ ሚኒስትር አብይ አህመድ መንግስትን ከስልጣን እስከ ማስወገድ እየሰፋ እንደሆነና በቀጠናውና በአማራ ክልል ወታደራዊ እርምጃዎችን በመውሰድ ላይ እንደሚገኝም እንደዚሁ የቢቢሲን ዘገባ አልጀዚራ በዋቢነት ወስዷል። የኤርትራን መንግስት ደግሞ በተመለከተ የኢትዮጵያ መንግስትና ኤርትራ በስምምነቱ መሰረት ሰራዊቷን ከኢትዮጵያ ግዛት በተለይም ከኢሮብና ሽራሮ ወረዳዎች እንድታስወጣ ቢጠይቅም ኤርትራ ማስታወቂያ ሚኒስቴር ክሱን የተፈበረከ ሐሰት ሲል ውድቅ ያደረገበትን ከወራት በፊት የነበረውን ውዝግብ አልጀዚራ በኋላ አባሪ ማስረጃ ይዞት መጥቷል። ከአስመራ በኩሉ እንግዲህ በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት በተመለከተ የኢትዮጵያ መንግስት አሰብን ወደብን ለመውሰድ ከሚያሳየው ፍላጎትና ኤርትራ ከተገለለችበት የፕሪቶሪያ የሰላም ስምምነት በኋላ እንደሆነ አልጀዚራ ይህንንም በቀጠናዊ የፖለቲካ ትንተናውና ወታደራዊ አሰላለፉ ላይ አሁን የኤርትራን አሰላለፍ በተመለከተ እንደ ዋቢና እንደ ምክንያት ይህንን አቅርቧል። በዓለም አቀፍ ችግርና በዓለም አቀፍ ጥናቶች መሰረት እንግዲህ ኢንተርናሽናል ክራይሲስ ግሩፕ ግምገማ መሰረት በሰሜን ኢትዮጵያ ያለው ግጭት ከጎረቤት ሀገራት ጂኦፖለቲካ ጋር የተያያዘ እንደሆነም እንደዚሁ ተዘግቧል። ከኢትዮጵያ በሱዳን ፈጥኖ ደራሽ ኃይሉ ጀርባ አለች በሚል ቀጠናው ውስጥ ይህንን በተመለከተ ተደጋጋሚ ክስ እንደሚነሳ አልጀዚራ አንስቶ ኤርትራ በበኩሏ ከሱዳኑ መደበኛ ከአልቡርሃን ጎን መሰለፏን አልጀዚራ ይዞ ወጥቷል። እንግዲህ ሁለቱም ሀገራት ኢትዮጵያ ከደጋሎ ጎን፣ ኤርትራ ደግሞ ከአልቡርሃን ጎን መሆናቸውን ይህንን አንስቷል። የቀይ ባህር እና የናይል አክሲስ ወይም ደግሞ የሁለቱ እንግዲህ የስትራቴጂክ ቦታዎች ቀይ ባህርና አባይ ወንዝን በተመለከተ ካለው ጉዳይ ጋር ኤርትራ ከኢትዮጵያ ውጥረት ውስጥ ካለችው ግብጽ ጋር ግንኙነቷን በማጠናከር አዲስ ቀጠናዊ ስብስብን እያሳደገችና እየፈጠረች እንደሆነም አልጀዚራ ዘግቧል። በቅርቡ በወልቃይት ሸረሪና የነበረውን ሁኔታን በተመለከተ ሁለቱም ወገኖች ይላል አልጀዚራ መንግስትና ህወሓት ማለቱ ነው እርስ በርሳቸው ጥቃቱን በማስጀመር የሚካሰሱበትን የሰሜን ኢትዮጵያ ሰላም የበለጠ አደጋ ላይ የጣለ ክስተት ሲል ይዞት ወጥቷል። ዘገባ እሄዳለሁኝ። ወደ ሌላው ዘገባ ስንሄድ ደግሞ ይህንኑ የሰሜን ኢትዮጵያ ጦርነት በተመለከተ ዛሬ ቢቢሲ ይዞት የወጣው ዘገባ ነው። ቢቢሲ በቃለ መጠይቁ በኬንያ ከሚገኙት የኢትዮጵያ ኤምባሲ አምባሳደር የቀድሞ ጀነራል የአሁኑ አምባሳደር ባጫ ደበሌ ጋር ያደረገው ጉዳይም ከዚሁ ቀጠናዊ ኃይል ጋር በተያያዘ አሰላለፉንም የአልጀዚራን ዘገባ የሚያጠናክር ነው። የቢቢሲ ዘገባ እስኪ ዋና ዋና ነጥቦቹን ወደ እናንተ ላድረስ። በሰሜን ኢትዮጵያ እና በቀጠና ያለውን ውጥረት፣ የኃይል አሰላለፍ፣ የግብጽ ስውር እጅና የጂኦፖለቲካውን አዲስ ገጽታ በተመለከተ ማብራሪያ የሰጡት አምባሳደር ባጫ ደበሌ በሰሜን ኢትዮጵያ ያለው የኃይል አሰላለፍና የምስራቅ አፍሪካ ቀጠናዊ ውጥረትን በተመለከተ የወጡ የቅርብ መረጃዎችና ዲፕሎማሲያዊ ማብራሪያዎችን ጭምር ይህንን ብለዋል። በቢቢሲ ጋር ባደረጉት ቆይታ የተለያዩ ጉዳዮችን አንስተዋል። እዚህ ላይ እንግዲህ የተለያዩ የስህተት ጉዳዮችን አብረው ተነስተዋል። ለፖለቲካና ለፕሮፓጋንዳ ለዲፕሎማሲ በሚል ከዚህ ጋር በተያያዘ ህወሓት በፕሪቶሪያ የሰላም ስምምነት መሰረት ከባድ መሳሪያዎችን የማስረከብ ዲሞቢላይዜሽን ሙሉ በሙሉ ትጥቅ የመፍታት ግዴታ ነበረበት። ቢሆንም የተበላሹ መሳሪያዎችን ብቻ ነው ያስረከበው። ታንኮችን፣ አየር መከላከያ መቃወሚያዎችን ደብቆ ማቆየቱን ዛሬ እንግዲህ ለመግለጽ ሞክረዋል። ይሄ እንግዲህ ለምን በወቅቱ ትጥቅ አላስፈታችሁም የሚለው ጉዳይ እኛ የምናነሳው ይሆናል። ደጋግመን ያነሳ ነው። አብይ አህመድና እነ ደብረጽዮን ከጀርባ ያን ያክል የተራራቀ የፖለቲካ ግጭት ውስጥ ስለማይገቡ ነው። ተቃርኖም ስለሌላቸው የፖለቲካ የኃይል ወይም ደግሞ የወንበር ጉዳይ ብቻ ነው የሚያጋጫቸው። በዚህ መሰረት ሁለቱም በብሔር ፖለቲካ ፍልስፍናቸው የኦሮሞ የፖለቲካ ኃይሎች እና አብይ አህመድ እንዲሁም ደግሞ የትግራይ የፖለቲካ ኃይሎች እነ ደብረ ጽዮን የጋራ ጥላት ብለው የሚያነሱት አማራውን ስለሆነ እነሱ ያን ያክል አይጨካከኑም። በዚህ ምክንያት እስካሁን ትጥቅ ሳይፈታ የቆየው ህወሓትና አሁን እያደረገ ላለው ወታደራዊ እንቅስቃሴ ስንቅ የሆኑት ራሳቸው እነ ባጫ ደበሌ ናቸው። እንግዲህ በአሁኑ ወቅት የሰሜን ዕዝን ባጠቃበት ወቅት የነበረው አቅም አሁን የለውም ብለዋል። እንግዲህ አምባሳደር ባጫ ደበሌ ህወሓት ዛሬ አቅም የለውም ያሉበትን ጉዳይ በተመለከተ ነጥቦችን ልናነሳ እንችላለን። አሁን ህወሓት አቅም የለውም ለማለት ካሳዩት መካከል ከ30 ሺህ የበለጠ ታጣቂ ኃይል የለውም። በቀድሞው ጊዜ ግን ከ250 ሺህ 270 ሺህ ታጣቂ ነበረው። ደብረ ሲና ሲመጣ በወቅቱ የህዝብ ድጋፍ ነበረው፣ የዲፕሎማሲ ድጋፍ አልነበረው። አሁን ግን ይሄ ሁሉ የለውም ሲሉ ገልጸዋል። አዎ በትግራይ ውስጥ ህወሓት ላይ ተቃውሞ ተነስቷል። ያም ሆኖ ግን የትግራይ ኃይል እና ፖለቲካ አሁንም በነ ደብረ ጽዮን እጅ ነው ያለው። የዲፕሎማሲ ድጋፍ የለውም። አዎ እሱ የሚያስኬድ ጉዳይ ይሆናል። አሜሪካ ማዕቀብ ጥላለች። ያም ሆኖ ግን ህወሓት አሸናፊ ሆኖ ከመጣ የቀድሞ የዲፕሎማሲ ወዳጆቹን መልሶ አያጣቸውም። የህወሓትን የታጣቂ ቁጥር በተመለከተ ከ30 ሺህ አይበልጥም የሚለውን ወደ ታች ማህዛዊ ቁጥሮችን የምናነሳበት ይኖራል።
ያምሮ ግን አሁን ህወሓት ያለውን አቅም ደግሞ ባጫ ደበሌ ሊነግሩን ያልፈለጉት ህወሓት አሁን ቀጠናዊ ጉዳዮችን ወደ ራሱ የፖለቲካና ኃይል ፍላጎት ለማስፈጸሚያ እየተጠቀመባቸው ይገኛል። በአማራ ክልል ያለውን ጦርነት እንደዚሁ ህወሓት እንደ አንድ ታክቲክ ወይም ደግሞ እንደ አንድ ስልት አጋርነት ይጠቀምበታል። የኤርትራና የአብይ አህመድን ኩርፊያ ውስጥ መግባት እንደ አንድ ጂኦፖለቲካዊ የኃይልና ወታደራዊ ድጋፍ እየተጠቀመበት ይገኛል። የሱዳን የእርስ በርስ ጦርነት እንደዚሁ ህወሓት እስከ ተሳትፎ ድረስ የደረሰ ተሳትፎ እያደረገበት ይገኛል። በኢትዮጵያ ውስጥ ያለውን የህዝብ ምሬትና እንዲሁም ደግሞ በተለያዩ አካባቢዎች ያለውን አጠቃላይ የዜጎች ተስፋ መቁረጥ እና በአብይ አህመድ በኩል ያለውን የፖለቲካ ተቀባይነት ማጣት ህወሓት እንደ ትልቅ ወታደራዊና የፖለቲካ ጉልበት የያዘው ነው። ይህንን አምባሳደር ባጫ ደበሌ ሊነግሩን አይችሉም። እንግዲህ አምባሳደር ባጫ ደበሌ በፋኖና ኦነግን በተመለከተ በቤተ መንግስት ግቡ ይባሉ እንኳ ሊገቡ አይችሉም በሚል እንደዚሁ ለመሳለቅ ሞክረዋል። እንግዲህ ይህንን አምባሳደር ባጫ ደበሌ ራሳቸው በህይወት እያሉ የወያኔ ታጣቂዎች እንዲሁም ደግሞ በወቅቱ የሻቢያ ኃይሎች መንግስት ይሆናሉ ተብሎ አልተገመተም ነበር። የዛሬ 40 ዓመት ገደማ የጫካ ታጣቂዎች እየተባሉ ሲሰነዘርባቸው የነበረው ዘመቻም ፕሮፓጋንዳም ይታወቃል። አሁንም ለኦነግም ሆነ ለፋኖ ከዛ የተለየ ነገር ላለመስጠት ነው እየተሞከረው። እሱ ግን የሚሰራ ነባራዊ ሁኔታም አይደለም። የግብፅን እጅ በተመለከተ ብዙ ጉዳዮች ተነስተዋል። እንግዲህ ለዚህ ለቀጠናው አጠቃላይ ለኢትዮጵያ ውስጥ ላለው ጉዳይ ግብፅ ነች እጇ ከጀርባ ያለበት የሚለውና ወታደራዊ ዓላማ በኤርትራ በኩል ኢትዮጵያን ዲስታብላይዝ ማድረግ እንደሆነ አምባሳደር ባጫ ደበሌ አንስተው አሁን በኤርትራም በሱዳንም ሆነ በኢትዮጵያ ውስጥ ጉዳይ ጣልቃ መግባቷን ቀጥላለች፣ ሉዓላዊነት አደጋ ላይ እየጣለች እንደምትገኝ ገልጸዋል። በአንጻሩ ደግሞ ኤርትራ ሉዓላዊነት የተነካ ልትል አትችልም፣ እሷ በኢትዮጵያ ሉዓላዊነት ጣልቃ ገብታለች ሲሉም ተናግረዋል። ሱዳንና ኤርትራ አዲስ ውጥረትና የጦርነት ቀለበት ውስጥ መግባታቸውና ኢትዮጵያ ውስጥ ባለው አጠቃላይ ሁኔታ ውስጥ እጃቸው አለበት የሚል ድምዳሜ ነው እየሰጡት ባጫ ደበሌ። ከዚህ በመነሳት እንግዲህ ዛቻና ማስፈራሪያ የሚመስሉ አስተያየቶችንም እንደዚሁ አስከትለዋል። ከዚህ ጋር በተያያዘ የቴክኖሎጂ የበላይነትና ጦርነቱን በሰው ኃይል ብዛት ሳይሆን በዘመናዊ ቴክኖሎጂ በአጭር ጊዜ የሚቋጭ እንደሆነ እንዲሁም ደግሞ ካርታ እንደሚለወጥ፣ መንግስታት እንደሚለዋወጡ፣ በተለይ የኤርትራ መንግስት እንደማይኖር፣ የድንበር ሁኔታ እንደገና እንደሚከለስ እና ሌሎች ጉዳዮችን አንስተዋል። በዚህ ጉዳይ ላይ እንግዲህ ይህንን በተመለከተ ባለፈው ምላሽ ሰጥቼበታለሁ። የኤርትራ መንግስት አይኖርም ብሎ ሲታቀድ አብይ አህመድስ ይኖራል ወይ? ወደ ጦርነት ሲገባ ኢትዮጵያን ወደ አራት ለመክፈል እንዲሁ ህወሓት ነፃ ሀገር ለመሆን የሚያደርገው እንቅስቃሴስ በዛ በኩል አልታሰበም ወይ የሚለውን ጨምሮ ባለፈው እንግዲህ ምላሽ የሰጠውበት ነው። ከዚህ ጋር በተያያዘ እንግዲህ በዚህ አጠቃላይ የጀነራል ባጫ ደበሌ አስተያየት የሚያሳየው መንግስት ጫና ውስጥ መግባቱንና ጽምዶን የሚለውን ለመገላገል ገንዘብን ከሆነ ገንዘብ እንስጣችሁ የሚል በተስፋ መቁረጥ እንዲሁም ደግሞ በእብሪት የተሞላ አስተያየት መሆኑን የሚያሳይ ነው። እንግዲህ ቃለመጠየቁ 27 ደቂቃዎች ናቸው፣ ልትከታተሉ ትችላላችሁ። ወደ ሌሎች መረጃዎች ሲሄዱ የአፈሳ መረጃዎችን አስከትላለሁ። በኢትዮጵያ በተለያዩ አካባቢዎች በተለይ አዲስ አበባ እና በአዲስ አበባ ዙሪያ በሚገኙ የአዲስ አበባ ዙሪያ ከተሞች እና በአማራ ክልል እንዲሁም ደግሞ በኦሮሚያ ክልል የተለያዩ አካባቢዎች መጠነ ሰፊ ወታደራዊ አፈሳ መኖሩን መረጃዎች ገልጸዋል። ከፍተኛ የሆነ ወታደራዊ አፈሳ እየተደረገ መሆኑን የዓይን እማኞች ሲገልጹ ወጣቶች በቁጥጥር ስር እንዳይውሉ በመስጋት ቤት ዘግተው እየዋሉ እንደሆነ በአዲስ አበባ ዙሪያ የተገኙ መረጃዎች ያሳያሉ። በኦሮሚያ እና በአማራ ክልል አልፎ አልፎ እየተደረገ ባለው አፈሳ ለአፈሳው የተመረጡ የማህበረሰብ ክፍሎች በተለይ በዋናነት ወጣቶች ላይ ያነጣጠረ ሲሆን በአዲስ አበባ መታወቂያ የሌላቸው በሚል በፖሊስ ጣቢያ ተወስደው ታስረው የነበሩ የጎዳና ተዳዳሪዎች ለጥያቄ ትፈለጋላችሁ ተብለው የተወሰዱ ወጣቶች ጭምር ታፍሰው እየተወሰዱ እንደሆነ መረጃዎቹ ያሳያሉ። ከጉዳዩ ጋር በተያያዘ የሙስናና እንዲሁም ደግሞ ወጣቶቹን ለቤተሰቦቻቸው መልሰው እየሸጡ ነው ሚሊሻዎች የሚል ማስተያየት አድርሰዋል። ይህንን ሲገልጹት እንግዲህ በርካታ የሚሊሻ አባላት ወጣቶቹን ቤተሰቦች ልጆቻችሁ እንዳንይዛቸው በሚል ከፍተኛ ገንዘብ እየጠየቁ መሆናቸውን ነው የገለጹት። ከዚህ ጋር በተያያዘ ገንዘብ ያላቸው ልጆቻቸውን ካፈሳ ማስቀረት ሲችሉ፣ ገንዘብ የሌላቸው ግን ይህንን ማድረግ አልቻሉም ብለዋል። መክፈል ያልቻሉ ልጆቻቸው ተይዘው ሲወሰዱ ዝም ብለው እየተመለከቱ ነው ብለዋል። ይህ አይነቱ እንግዲህ በአጠቃላይ በተለያዩ አካባቢዎች ያለው የሰብአዊ አያያዝ፣ የህግ የበላይነት መላላት፣ የጸጥታ አካላት እንዲሁም ደግሞ በሀገሪቱ ውስጥ ያለው አጠቃላይ ጦርነት ውጥረትና ተያያዥ ጉዳዮች ያስከተለው አፈሳ ነው። ይሄ ወታደራዊ ግዳጅ በትግራይም በተመሳሳይ ላለፉት 2 ወራት ከሚያዝያ መጨረሻ ጀምሮ ያው አስገዳጅ ህግ በማውጣት ጭምር ወታደራዊ አፈሳ እየተደረገ ነው የሚገኘው። ይህ በእንዲህ እንዳለ ወደ ትግራይ የሚወስዱና የህወሓትን ወታደራዊ ፖለቲካዊ መረጃዎች ወደ እናንተ አደርሳለሁ። በህወሓት በደብረ ጽዮን ገብረ ሚካኤል በፌዴራል መንግስቱ እንዲሁም በራሱ በህወሓት ውስጥ ያለውን ሽኩቻና መዋቅራዊ ግፊት የተመለከተ ማብራሪያ ሰጥቷል።
አውራምባ ታይምስ እንደዘገበው የደብረ ጽዮን በድርድር ስም ጊዜ መግዛት ይብቃን በሚል ሰራዊቱ ፈጥኖ ወደ ጦርነት መግባት ይፈልጋል፣ አዲስ ውሳኔ እንዲሰጠው ጫና እያሳረፈብን ነው ታጣቂው በሚል ምላሽ ሰጥቷል። ከፌዴራል መንግስት ጋር ያለው ልዩነት በሰላም እንዲፈታ ላለፉት 4 ዓመታት የተደረገው ጥረት ፍሬ ባለማፍራቱ አሁን ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጅት መጠናቀቁን ደብረ ጽዮን ይፋ አድርጓል። እንግዲህ ዝግጅቱ ተጠናቋል ነው ያለው። ወታደራዊ ስምሪቶችንም ወደታች የምንመለከታቸው ይሆናል። የቀድሞ የትግል አጋሮቹ ጀነራል ጻድቃንና ሌሎችን በተመለከተ ከህዋት ወጥተው አዲስ አበባ ከፌዴራል መንግስቱ ጋር የቆሙት የትግል አጋሮቻቸውን ከብልጽግና በላይ ብልጽግና ለመሆን የሚጥሩና ከዘር ጨፍጫፊዎች ጋር የተሰለፉ በማለት ደብረጽዮን ፈርጇቸዋል። በተለይ ጀነራል ጻድቃን ገብረትንሳይ በአንድ ወር ውስጥ ትግራይን እንገባለን ያሉትን ንግግር በማንሳት የነቀፉበት ሲሆን ይህም በወቅቱ የትግራይ ተወላጅ ፖለቲከኞችና ወታደራዊ መሪዎች መካከል ያለውን አጠቃላይ ጥልቅ ክፍፍል ያሳያል። እንግዲህ አውራምባ ታይምስ እንደዘገበው ደብረጽዮን ከሌሎቹ አካላት ጋር በትግራይ ህዝብ ላይ የዘር ማጥፋት ወንጀል ከፈጸመ አካል ጋር ይሰለፋሉ ብለው ቢወቅሱም ራሳቸው ቡድን ግን በተመሳሳይ በትግራይ ላይ ወንጀል ፈጽሟል ከሚሉት የኤርትራ ኃይል ጋር ግንኙነትና አስተላለፍ መፍጠራቸውን በተመለከተ የትግራይ ልሂቃን ለሚያነሱባቸው ጥያቄ ምላሽ አልሰጡም ብሏል አውራምባ ታይምስ። ይህንን እንግዲህ ይህ በእንዲህ እንዳለ ደግሞ በራያ ቀጠና በአምባላጌ በኮረም በአጠቃላይ በዚህ ቀጠና ያለው ወታደራዊ አስተላለፍ ዛሬም እንደቀጠለ ነው። ትላንትናና ከትላንት ወዲያ ሰራዊት ይጓጓዝባቸው የነበሩ አካባቢዎች ዛሬም ቀጥለዋል። በዚህ እንግዲህ ከባድ መሳሪያዎች ተከላና የስንቅ ዝግጅት፣ የሕክምና ማዕከላት ዝግጅት እየተደረገ ነው የሚገኘው። በዚህ ቀጠና እንግዲህ እየተደረገ ካለው መካከል በኮረም ወፍላ ትንበያው አካባቢ ተብሎ የሚጠሩ አካባቢዎች 10 የሚደርሱ መድፎች ዛሬ ከህዋት መራገፋቸውና መድፎቹ ከአዲሸሁ ተጨማሪ ወደ ሌሎች አካባቢዎች ተወስደው ሊተከሉ እንደሆነ ከኮረም አካባቢ ዛሬ የወጡ መረጃዎች ይገልጻሉ። ከኮረም ወደ አለማጣ አቅጣጫ 4 መድፎች መውረዳቸውንም በአምባላጌና አዲሸሁ ከተማ እንደዚሁ በርካታ አውቶቡሶች ሰልጣኝ ወጣቶችን ጭነው በፓትሮል ታጅበው በኦራልም ጭምር ወደ ግንባር መግባታቸውን፣ አዲጉዶም የተነሱ ታንኮች ዙ23 ሞርተሮች እንደዚሁ ወደ መሆኒ መግባታቸውን፣ በተጨማሪ ከማይጨው አቅጣጫ አሁንም መሳሪያና እግረኛ እየተንቀሳቀሰ መሆኑን ለሶስተኛ ቀን ያለማቋረጥ መረጃዎች ገልጸዋል። ይህንን በተመለከተ የተለያየ መጠን ያላቸው መድፎች በተለይ ውዳሴ ተራራ ባለማጣ ዙሪያ እንዲሁም ደግሞ በጋርጀሌ ተብሎ በሚጠሩት አካባቢዎች ከመሆኒ ሁለተኛ ደረጃ ትምህርት ቤቶች፣ ጤና ጣቢያዎች እንዲሁም ደግሞ የንግድና የግለሰብ መጋዘኖችን ጨምሮ የሰራዊት ማረፊያ እንዲሁም ደግሞ የጦር መሳሪያ ማከማቻና ማዘዣ ጣቢያዎች ሆነዋል ብለዋል የመረጃ ምንጮቹ። በዛ ቀጠና ያለውን ሁኔታ በተመለከተ በግንባር አስተላለፍ በኩል ያሉ የኮሮችና አርሚዎችን ስልታዊ ሽግሽግ እየተካሄደ እንደሆነም የገለጹት የመረጃ ምንጮች በራያ ደጋ ግንባር ተብሎ በሚጠራው አካባቢ 2 ኮሮች ከወፍላ ተነስተው በሁለት አቅጣጫ ወደ ራያ አላማጣ ጉዞ መጀመራቸውን፣ አንደኛው ኮር በዶጊያ ጣቢያ ትላንትና መስመር በጀመረበት ሌሎች የኮሩ አባላት ዛሬም እየተከተሉት እንደሆነና በራያ ቆቦ አዋሳኝ አካባቢዎች አርሚ 24 ወደፊት ወደ ቆቦ መስመር እየተንቀሳቀሰ እንደሆነ፣ በሌላ አካባቢ ሚላዘን ተብሎ በሚጠራው አካባቢ እንደዚሁ አርሚ 92 ስምሪት እያደረገ መሆኑና አርሚ 50 ተጨማሪ ኃይል እያሰማራ በመሆኑም በአምባላጌ ከማይጨው አካባቢ ተጨማሪ ኃይል እየተንቀሳቀሰ መሆኑን የሎጂስቲክ እና የማጓጓዣ እንስሳቶችም ዛሬም ለሁለተኛ ቀን ከየአካባቢው አርብቶ አደሮችና አርሶ አደሮች እየተጠየቁ መሆናቸውን ራያ አካባቢ የወጡ መረጃዎች ያሳያሉ። የሰራዊት ስምሪትና የጦር መሳሪያ ወደ አካባቢ ማቅረብ ቀጥሏል። እስካሁን ድረስ በወጡ መረጃዎች ከ24 በላይ መድፎችን ህወሓት ወደዚህ ቀጠና እንዲሁም ደግሞ ከ8 በላይ ታንኮችን ማስገባቱን የወጡ መረጃዎች ይገልጻሉ። በትግራይ አጎራባች የራያ መሆንና የራያ አካባቢዎች ካሉ ወታደራዊ ውጥረት ጋር በተያያዘ እንደዚሁ ህወሓት ሰራዊት በራያ ግንባር ሰፊ ከባድ መሳሪያዎችን ተከላ፣ ከፍተኛ ወታደራዊ ስምሪት እያደረገ ሲገኝ የህክምናና የሎጂስቲክ ዝግጅቶችንም ጎን ለጎን እያፋጠነ ይገኛል። ከዚህ ጋር በተያያዘ በወራባይ ተብሎ በሚጠራ አካባቢ ውዳሴ በተባለ ቦታ እንደዚሁ ታንኮች እና ሌሎች ሎጂስቲኮች ዛሬ ተራግፈዋል። ከጋርጀሌ እንዲሁም ደግሞ ኦና ዳዩካል ተብሎ በሚጠራ አንዳንዶቹ ቦታዎች ድግግሞሽ ያላቸው ይመስላሉ፣ ግን ያው ቅርብና ቅርብ ስለሆኑ ነው። እንዲሁም ደግሞ አዲሃንጥያ ተብሎ በሚጠሩ አካባቢዎችም እንደዚሁ የከባድ መሳሪያዎች ስምሪት ተደርጓል። አርሚ 15 የተውጣጡ ኮሮች እንደዚሁ ወደ ራያ ከአዲሸሁና አይባ ተብሎ ከሚጠራ አካባቢ እንደዚሁ እንቅስቃሴ አድርገዋል። ሌሎች ደግሞ ተጨማሪ ኃይል ከመቀሌና ከሌሎቹ ከመቀሌ ሞሰቦ ሲሚንቶ ፋብሪካ ከመቀሌ ዩኒቨርሲቲና ከሌሎች መቀሌ ውስጥ ከሚገኙ ተቋማት እየተጫኑ ነው ወደ ራያ ግንባር ተብሏል። በራያ መሆኒ ከተማ የሚገኙ ሆስፒታሎችና እንዲሁም ደግሞ የሕክምና ማዕከላት እንዲዘጋጁ ትዕዛዝ በተሰጠው መሰረት
የሆስፒታሎቹ ቀደም ሲል 2014 ጀምሮ ቁስለኞች መታከሚያ የነበሩ ሆስፒታሎች አሁን እንደዚሁ በአካባቢው ማህበረሰብ እንዲያጸዳቸውና ተጨማሪ ድንኳኖች ጭምር በሆስፒታሎቹ ግቢዎች እንዲቀመጡ በሚል ጥገና እየተደረገ መሆኑን ከራያ መሆን የወጡ መረጃዎች ያሳያሉ። የምግብና አቅርቦትን በተመለከተ ከህፃናት ሕክምና ውጭ ያሉ የሆስፒታሉ ሕክምና ክፍሎች ሙሉ በሙሉ እንዲቋረጡና ለቁስለኞች ብቻ ሆስፒታሉ አገልግሎት እንዲሰጥና ሲቪል ታካሚዎች ሌላ አማራጭ እንዲፈልጉ ትዕዛዝ ተሰጥቷል። ራያ መሆን የወጣ ነው። ከዚህ ጋር በተያያዘ እንግዲህ ሪፈር መኪኖች በድሮን እንዳይመቱ በሚል ወታደራዊ ተሽከርካሪዎች ሳይሆን የቀይ መስቀል አምቡላንሶች እንደዚሁ ለዚህ እንዲዘጋጁና ህወሓት በርካታ ተሽከርካሪዎችንም የቀይ መስቀል አምቡላንስ ቀለም እያዘጋጀ እንደሆነ የወጡ መረጃዎች ይገልጻሉ። የህወሓትን ወታደራዊ የሰው ኃይል ስሌት በተመለከተ እንግዲህ ከላይ አምባሳደር ባጫ ደበሌ የህወሓት ታጣቂዎች ከ30 ሺህ አይበልጥም የሚል አስተያየት አስቀምጠዋል። ለማሳያ እንኳ በዚህ በራያ ግንባር ያለውን አርሚ 43ን ወስዶ ለማየት ቢቻል የህወሓት ታጣቂዎች ቁጥር ከተገለጸው ቁጥር በላይ ሊሆን እንደሚችል ነው መረጃዎች የሚያሳዩት። ሁለተኛ አሁን ህወሓት የ2013 በነበረው ጦርነት የነበረውን የጦር መሳሪያ ያክል አሁን የለውም የሚለው የአምባሳደር ባጫ ደበሌ ንግግር ውሃ የማያነሳ የሚሆነው ህወሓት አሁን የተሻሉ መሳሪያዎችን መታጠቁንና ራሱን በመካናይዝድ ምድብና እንዲሁም ደግሞ በአየር ኃይል ምድብ ጭምር ማዘጋጀቱን ይህንን ሊነግሩን አልፈለጉም። ህወሓት በሱዳን ውስጥ አጥፍቶ ጠፊ የሚባሉ ድሮኖችን ከሱዳንና ከሌሎች ሀገራት በመረከብ የአየር ምድብ በሚል የድሮን ቴክኒሻኖችና የድሮን ኦፕሬተሮችን አሰልጥኖ ለዚህ ውጊያ ድሮኖችን ጭምር ዝግጁ ማድረጉ ነው የሚገልጹት። ከዚህ ጋር በተያያዘ እንግዲህ ህወሓት አሁን አጠቃላይ ያለውን የአርሚ ብዛት በተመለከተ ወደ 15 የሚደርሱ አርሚዎች የእግረኛ አርሚዎች አሉ። 16ኛው አርሚ መካናይዝድ አርሚ ነው። 17ኛው አርሚ ደግሞ የኮማንዶ አርሚ ተብለው የሚጠሩ ሲሆን እነዚህ ደግሞ እንደየሁኔታው እንግዲህ በአየር ኃይል የሚደገፍም አርሚዎቹ አላቸው። ከዚህ ጋር በተያያዘ እንግዲህ ህወሓት በቡድን መሳሪያዎች ዲሽቃ፣ ብሬን፣ ስናይፐርን፣ ሞርተርን በተመለከተ የተለያዩ አሃዛዊ መረጃዎች እየወጡ ቢሆንም ግን የተገለጸው ቁጥር መሬት ላይ ያለው ነባራዊ ሁኔታ ስለማያሳይና ወታደራዊ መረጃዎች በአመዛኙ ለብዙ ሰዎች ተጋላጭ ስላልሆኑና የሚገኘው ቁጥርም እውነታውን ስለማያሳይ እነዚህም ቁጥሮች እንግዲህ ለፍጆታ ብቻ ያክል የሚታዩ እንጂ መሬት ላይ ያለው ነባራዊ ሁኔታ ከዚህ የተለየ ነው። ህወሓት አሁን ያለው ጉልበት ይሄ ብቻ ነው ወይ የሚለውንም ደጋግሞ ማንሳት የሚያስፈልግ ሆኖ እንግዲህ በአጠቃላይ በቀጠናው ያለው የጦርነት ድባብ ወደ ጫፍ መድረሱን ነው ቢቢሲም አልጀዚራም እንዲሁም ደግሞ የኢትዮ ፎከስ የዕለቱ መረጃዎች የሚያሳዩ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብርና በሌሎች ግንባር ያሉ መረጃዎችን አካትቼ እስከምንገናኝ መልካም ጊዜ